መንግስት የጠራ ፖሊሲ ሲኖረው ማስፈጸሚያ ስትራቴጂው ያለ መገብ የሚያስችል ሲሆን የማስፈጸም አቅም በተቋም እየገነባ ሲሄድ ምን አይነት ፍሬያማ ስራ ሊሰራ እንደሚችል ኢትዮጵያ ውስጥ የተጀመሩ አጠቃላይ እንቅስቃሴዎች ያመላክታሉ። ያው እንደሚታወቀው አምስት ዋና የኢኮኖሚ ፒላር ብለን የለየናቸው ሴክተሮች ሁሉንም ብንመለከት ከፖሊሲ ከስትራቴጂ እና ከአፈጻጸም አንፃር ከፍተኛ ውጤት እያስገኙ ይገኛሉ። ለምሳሌ በግርድፉ ኢንዱስትሪን ብናነሳ ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ይገነባ ነበር። አሁን ግን ኢንዱስትሪያል ፓርክ የሚገነቡ የፕራይቬት ሴክተር መፍጠር ችለናል። በርከት ያሉ በሺህ የሚቆጠሩ ፋብሪካዎች፣ የኢንዱስትሪያል ፓርኮች፣ ሞደርን ኢንዱስትሪዎች መስራት ስንጀምር በሀገር ውስጥ ከዚህ ቀደም ማምረት የማንችላቸውን ከውጭ የምናስገባቸው ምርቶች በበቂ ደረጃ በሀገር ውስጥ ለማምረት ወደ ውጭ የምንልከውን ቁጥር ለማሳደግ በእጅጉ አግዟል። ሪስፖንድ አድርጓል። ኢንዱስትሪ ብቻ ሳይሆን ግብርናን ብንመለከት ኢትዮጵያ ውስጥ የነበረው ግብርና ይታወቃል ምን አይነት ችግር እንደነበረበት። በሚሊዮን የሚቆጠር አርሶ አደር በክላስተር ካደራጀን በኋላ ትራክተር፣ ኮምባይነር፣ ፓምፕ የተለያዩ ማሽነሪዎችን ማቅረብ ስንችል የአነስተኛ አርሶ አደሮች በሚያርሷቸው ማሳዎች ላይ የሚገኘው ምርት እያደገ ሲሄድ ፕራይቬት ሴክተሩ በዛው ልክ ኢንቨስት ማድረግ እየጀመረ ነው። ለምሳሌ ቡናን እንኳን ብንወስድ 100,000 ሄክታር ገደማ መሬት የፕራይቬት ሴክተር ወስዷል። 100,000ውን በኢሪጌሽን ከሰሩ የምናመርተውን ግማሽ ያክል ሊያመርት ይችላል። የፕሪሲሽን ፋርሚንግ፣ ኢሪጌሽን በከፍተኛ ደረጃ ፕራይቬት ሴክተሩ ፍላጎት አድሮበት ትርፋማ እንደሚያደርገው አምነው እየሰራ ነው። በተለይ ፍሩት ላይ ሰፋፊ ስራዎች እየተሰሩ ይገኛሉ። ግብርናውም ሪስፖንድ አድርጎ በፍጆታችን ብቻ ሳይሆን በኤክስፖርታችን የሚታይ ሆኗል። በማይኒንግ ሴክተር ስንወስድ ከዚህ ቀደም ማይኒንግ ኢትዮጵያ ውስጥ ሊጠራ የሚችል ስራ አለ ማለት ይከብዳል። ኤክስፖርታችን ውስን ነው። አሁን ግን በወርቅ፣ በማዳበሪያ፣ በጋዝ፣ በሴራሚክ፣ በሲሚንቶ የፕራይቬት ሴክተሩ ኢንተርቬንሽን መንግስት አይን ሲገልጥና ሲያመቻች ምን ሊያመጣ እንደሚችል ያሳያል። ሲሚንቶ ለምሳሌ ቦይ ለሚን ብንወስድ ትልቁን የሲሚንቶ ፋብሪካ የገነባ ነው በፕራይቬት ነው። በቅርቡ ምናልባት በሁለት ወር ጊዜ ውስጥ ትልቁን የወርቅ ፋብሪካ እናስመርቃለን። የማዳበሪያ ፋብሪካችን እየሄደ ያለበት ጉዞ ይታወቃል። በጣም በፍጥነት የተሰራ ነው ያለው። ካልነውም ጊዜ ፈጥነን ልንጨርስ እንደምንችል እንጠብቃለን። ጋዝ ያለን ስራ ይታወቃል። የማይኒንግ ሴክተር በፖሊሲ ላይ ባስቀመጥነው ልክ ሪስፖንድ ማድረግ መጀመሩን በኤክስፖርት ውጤታችን ይታያል። ቴክኖሎጂ ብንወስድ ሞባይል ማስፋት፣ ዳታ ማስፋት ብቻ አይደለም። በቴሌኮም ብቻ የነበረውን ሌላ ፕራይቬት ሴክተር ሳፋሪኮም ስናመጣ ኮምፒቲሽን ሲፈጠር ዳታ ፔኔትሬሽን ሲያድግ እነ ኤአይ ሲጨመሩ እነ መሶብ ሲጨመሩ እነ 5 ሚሊዮን ኮደር ሲጨመሩ ቴክኖሎጂ በደንብ ሪስፖንድ እያደረገ ኢኮኖሚያችን የሚያነቃቃና የሚያስተሳስር እየመጣ ነው ያለው። ከነዚህ ጋር እንግዲህ አምስተኛው ቱሪዝም ነው። ቱሪዝም ሁላችሁም እንደምታስታውሱት ኢትዮጵያ ታሪክ አላት። ኢትዮጵያ ካልቸር አላት። ያንን ለማሳየት የሚያስችል ምቹ ኢንፍራስትራክቸር ግን አልነበራትም። ያንን ቀይር የሚል እሳቤ ነበር። በገበታ ለሀገር፣ በገበታ ለሸገር፣ በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። ወንጪን በገበታ ሰራ ነው። ደንዲን ፕራይቬት ሰራው። ሶማሌ ላይ ሸበሌ ላይ በገበታ ሰራን፣ ከጎኑ ፕራይቬት ገባ። በይኑናን ሰራን፣ አዋሽ ፕራይቬት ገባ። አርባ ምንጭ ሰራን፣ ፕራይቬቶች ገቡ። ጅማ ፕራይቬት ገባ ከገበታ ጎን። ሚዛን ተፈሪ እንደምታውቁት ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። ለዚህ ለኮፕ እንኳን ስንወያይ አሁን 20,000 ገደማ ያለው የአልጋ ካፓሲቲያችን እንግዳይ መቀበል ወደ 80,000 ለማሳደግ የሚያስችሉ ስራዎች ኢትዮጵያ ውስጥ የተሰሩ ነው። በጣም ትልቅ ስራ ነው። ከዚህ ላይ እንግዲህ ኤርፖርቱ፣ መንገዱ፣ ኢነርጂው እየተጨማመረ ሲሄድ እየመገበው ሲሄድ ዘ ሆል ፖሊሲውን በከፍተኛ ደረጃ አጉልቶ ያሳያል።